ሃይ ጋይስ እንዴት ናችሁ? ምን ሆነኝ ከሞመንት ኢንትሮዳክሽን ቱ ኢኮኖሚክስ ቻፕተር 1 ቤዚክስ ኦፍ ኢኮኖሚክስ ፓርት 5። በዚህ ቻፕተር የኢኮኖሚክስ መሰረታዊ ሀሳቦችን እያየን ነበር። በዚህ የምናደርገው የአንደርግራጁዌት ተማሪዎች ወይም የዩኒቨርሲቲ ሞጁል ነው። በዚህ ፓርት የምናየው 1.5 የኢኮኖሚክስ መሰረታዊ ጥያቄዎችን፣ እነዚህም 1 ምን እናመርት፣ ይሄ እቃውንና መጠኑን ይይዛል። 2 እንዴት እናመርት፣ ይሄ ስልቱን ይይዛል። 3 ለማን እናመርት፣ ተደራሽነቱን ይይዛል። እነዚህ ጥያቄዎችን በኢኮኖሚክስ የሚመለሱ ናቸው። ኦኬ፣ በተፈጥሯዊ እጥረት ምክንያት የኢኮኖሚክስ ስርዓቱን የሚገጥሙ ተግዳሮቶች መሰረታዊ የኢኮኖሚክስ ተግዳሮቶች ይባላሉ። እነዚህን ተግዳሮቶች በሁሉም ኢኮኖሚክስ ስርዓት የሚስተዋሉ ናቸው። በተጨማሪ እነዚህ የኢኮኖሚክስ ዋና ተግዳሮቶች እንላለን። ስለዚህ እነዚህ መሰረታዊ ጥያቄዎችን ሁሉም የማህበረሰብ ክፍል ቢመልሰው ይመከራል። ኦኬ፣ ወደ ዋት ቱ ፕሮዲውስ ስንመጣ ይህ ተግዳሮት በተጨማሪ የሀብት ማሰራጨት ተግዳሮት ይባላል። እነዚህ ስንል ያለን ሀብት ምን ለማምረት ልመድብ ወይም የማመርተው በምን መጠን ይሁን ስንል ነው። ይህ የሚያሳየው የትኛው ኢኮኖሚ የትኛው ሸቀጥ ወይም በምን ብዛት መመረት እንዳለበት የሚወስን መሆን አለበት። ሌላው ሃው ቱ ፕሮዲውስ ነው። ይህ ተግዳሮት በተጨማሪ የስልት ወይም የዘዴ ተግዳሮት ይባላል። እንደዚህ ስንል ምርትን ለማምረት ምን ስልት ወይም ዘዴ ሊጠቀም ማለት ነው። ለምሳሌ የጥጥ ልብስ ለማምረት ስናቅድ በእጅ ሽመና ወይም ባህል ሽመና፣ በራስ በሚሰራ እቃ ሽመና የሚለውን ስንመርጥ ነው። 2 አይነት የማምረት ስልቶች ወይም መንገዶች አሉ። አንደኛው የሰው ኃይል የምናበዛበት፣ ሌላው ማሽኖችን የምናበዛበት ነው። አስታውሱ፣ የተለያዩ ስልቶችን ወይም ዘዴዎችን የምንጠቀመው የማምረት ሂደታችንን የሚወስኑ ያሉን ተጽዕኖች አንጻር ነው። ወደ ፎርሁም ቱ ፕሮዲውስ ከመሄዳችን በፊት እስካሁን ካያችሁ ቪዲዮ ተመችቷችኋል፣ ቪዲዮን ላይክ ብታደርጉ፣ እነዚህ አይነት ትምህርታዊ ቪዲዮዎችን አፕሎድ ሳደርግ ኖቲፊኬሽን ደርሳችሁ ሰብስክራይብ ያደርጉ። ደግሞ ያልገባችሁ እንዲሻሻል የምትፈልጉት ነገር ካለ ኮመንት ስር አሳውቁኝ። ስንቀጥል ፎርሁም ቱ ፕሮዲውስ የሚለውን ስናይ ይህ ተግዳሮት በተጨማሪ የተመረተ ምርት አሰረጫጨት ተግዳሮት ይባላል። ይሄ ማለት ለማ የሚሸጠውን ላምርት ማለት ነው። ለምሳሌ ትንሽ ሀብታሞች የሚጠቀሙትን ላምርት ወይም ብዙ የዝቅተኛ የኑሮ ደረጃ ማህበረሰብ የሚጠቀመውን ማምርት የሚለውን መወሰን ነው። አስታውሱ፣ እነዚህም ሆነ ሌሎች የኢኮኖሚክስ መሰረታዊ ተግዳሮቶች መሰረት የሚያደርጉት የሰው ልጅ የግዴታ ፍላጎቶችና ተጨማሪ ፍላጎቶችን ነው። በዚህም ብዙ ግለሰቦች የሚጥሩበት የሰው ልጅ የግዴታ ፍላጎቶችና ተጨማሪ ፍላጎቶችን ለማሟላት ሸቀጦችና አገልግሎቶችን ለማምረት ነው። ይህችን በደንብ ያዙ። ይህ የግለሰቦች ጥረት የኢኮኖሚ እንቅስቃሴን ያመጣል። ግን ይሄ እንቅስቃሴ የሚሆነው በኢኮኖሚው ስርዓቱ አውታር ወይም አቅጣጫ ነው። ይህን ስንል የኢኮኖሚ ስርዓቱ ሁሉም ለራሱ የሚሰበስበው ከሆነ ግለሰቦቹ ሁሉም ለራሳቸው ጥቅም ይሮጣሉ። የኢኮኖሚ ስርዓቱ አንድ ላይ የሚሰበስቡ ከሆነ ሁሉም ግለሰቦች ያ እንዲደረጅ ይሮጣሉ። እንደዛ ማለት ነው። ኦኬ፣ የኢኮኖሚ ስርዓት በቀጣይ ቪዲዮ እናያለን። እነዚህ ጥያቄዎችን በደንብ አድርጋቸው እያቸው። በእነዚህ ላይ ከተለያዩ ግቢዎች ያገኘኋቸውን ሚድና ፋይናል ኤግዛም ጨምሬ በፋይናል ፓርቶች መጣ ነው የሚሆነው። ቴንኪዩ